ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦች፣ ከቻናሌ የሰዓቱን አጫጭር መረጃ ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጣቸው መረጃዎች መካከል ጦርነቱ ወደ አራተኛው ዓመት ሲሻገር አገሪቱ በመንግስት ጦርና በፈጥኖ ደራሽ ኃይሎች ቁጥጥር ስር በሚገኝ ቀጠናዎች ተከፋፍላለች። በሚሊዮን የሚቆጠሩ ሱዳናውያን በዓለም አስከፊ በተባለው ሰብአዊ ቀውስ ምክንያት ተፈናቅለዋል። ሌሎች ደግሞ በዓለማችን አስከፊ ሰብአዊ ቀውስ ተገፍተው ከሀገራቸው ወጥተዋል። የአህያ ጋሪ እንኳን ሲንቀሳቀስ በድሮን ሲመታ ህጻናት ይኖሩበታል ብለዋል። መሐመድ በዚህ ሁሉ መከራ ውስጥም ተስፋ አልቆረጠም ነበር። ከጎረቤቶቹ ጋርም በመሆን ቁርአን እየቀራ እና እየጸለየ መከራውን ለማለፍ ሞክሯል። በጦርነቱ ምን ተፈጠረ? አብረን የምናየው ይኖራል፣ የምንለው ይኖራል። አብረን እንከታተለው። በዝርዝር የምታደምጧቸው መረጃዎች በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ ያለፉ አብረን እንቆይ። ከቀሪው ዓለም የተነጠለው የጋዜጠኛ ህይወት። መሐመድ ሱሊማኒ የሱዳን የእርስ በርስ ጦርነት ማስቆም ባልቻለው ዓለም ያዝናል። መሐመድ ሱሊማኒ ባለፈው ጥር በባህር ጠረፏ የወደብ ከተማ ፖርት ሱዳን በሚገኝ የቴሌኮም ቢሮ እንደገባ ማልቀስ ጀመረ። ከ3 ዓመታት በፊት በሱዳን ጦርነት በቀድሞ አጋሩ በሱዳን ፈጥኖ ደራሽ ኃይሎች RSF መካከል በነበረው የስልጣን ሽኩቻ የሱዳን የእርስ በርስ ጦርነት ከተቀሰቀሰ ወዲህ ለረዥም ጊዜ ስልክ ሲጮህ አልሰማም ነበር። ይህ ጋዜጠኛና ምሁር በምዕራባዊቷ አልፋሽር ከተማ መውጫ አቶ ከቆየ በኋላ ፖርት ሱዳን መድረስ የቻለ ሲሆን በከተማዋ በነበረው የኮሚኒኬሽን መቋረጥ ምክንያት ከዓለም ተገልሎ የሚያየውን አሰቃቂ ድርጊት መግለጽ ተስኖት ቆይተዋል። ከቢሮ ውስጥ ሰዎች በስልካቸው ሲያወሩ ሳይ ስሜታዊ ሆንኩ። ላለፉት 3 ዓመታት ስልክ ምንም ድምፅ አልነበረም። ሲም ካርዱን እንዳስገባው ግን እንባ የፈሰሰ ብሏል ለቢቢሲ። ስልኩ በመጨረሻ ሲከፈት የ3 ዓመታት የሐዘን መልእክቶች ይጎርፍ ጀመር። የሞቱ የስራ ባልደረቦቹን ዜናና በሕይወት መኖሩን የሚጠይቁ ጓደኞቹ መልእክቶች ነበሩ። ከጥቂት ቀናት በፊትም አንድ ሰው ደውሎ የሞትኩ መስሎት እንደነበረ ነገረኝ። ፖርት ሱዳን መሆኔን ሰምቶ ቢደውልም በቪዲዮ ደውል እስከሚያገኝ ድረስ አላመነም ነበር። ካየኝ በኋላ ግን ስቅስቅ ብሎ አለቀሰ ይላል። መሐመድ እንደሚለው በተወሰኑ መልኩ የመረጃ ልውውጥ መቋረጡ ከሁከት እኩል ይረብሽ ነበር። ሁኔታው ሲገልጽ በድሮን እና በቦምብ የሚፈጸሙን ስልታዊ ግድያ እንዲሁም ለ18 ወራት በአልፋሽር ላይ ተጥሎ በነበረው ከበባ ምክንያት የሚፈጸመውን እልቂት እያየው ምንም መናገር አለመቻሌን የትንፋሽ ማጠር ስሜት ይፈጥርብኝ ነበር ይላል። ባለፈው ዓመት ጥቅምት የፈጥኖ ደራሽ ኃይሎች ከተማዋን ሲቆጣጠሩ በምድር ላይ የመጨረሻ የፍርድ ቀን የመጣ ነበረ የሚመስሉ ብለዋል። የኤልፋሽር መያዝ በካርቱም በሚያዝያ 7 ቀን 2015 ዓ.ም የተጀመረው ጦርነት እጅግ አሰቃቂ ምዕራፍ ነበረው። ጦርነቱ ወደ ሌሎች የሀገሪቱ ክፍሎችም የተስፋፉ ሲሆን በተለይም አልፋሽር የሚገኘው እና የፈጥኖ ደራሽ ኃይል ጠንካራ ይዞታ በሆነው ምዕራባዊው ዳርፉር ክልል እጅግ አሰቃቂ ሆነዋል። የአሜሪካ ዲፕሎማሲ ጥረት ሳይሳካ ቀርቷል። ሁለቱም ተዋጊዎች በየፊናቸው ውጊያውን ለመቀጠል የሚያስችላቸውን ድጋፍም እያገኙ ነው። የመሐመድ ታሪክ ጦርነቱ ንጹሃን ከምግብ፣ ከቤት፣ ከህይወት አልፎም ከማንነታቸው እንዴት እንደሚያርቁት የሚያሳይ ነው። በአልፋሽር የሚገኝ ንጹሃን በከበባ ውስጥ በነበሩበት ወቅትም በከተማዋ የረሃብ አደጋ መከሰቱን በተባበሩት መንግስታት ድርጅት ድጋፍ የሚደረግለት የምግብ ተቆጣጣሪ ተቋም አስታውቋል። መሐመድ በየመንገዱ የሞቱ ህጻናት እናይ ነበር ይላል። ሴቶች በረሃብና በጥማት ምክንያት ልጆቻቸውን መሸከም አቅቷቸው መንገድ ላይ ጥሏቸው ሲያለቅሱ አይተናል። የምናውቃቸው ሰዎች እንኳን የምናደርግላቸው ነገር አልነበረም። ምግብ የለም፣ ውሃ የለም፣ የመጀመሪያ እርዳታ የለም። ስለዚህ እያለቀስን አስክሬናቸውን እየዘለልን ጉዞ ትቀጥላለህ ሲል ሁኔታውን ይገልጸዋል። ብዙዎች በቅርባቸው ባለው የተሻለ ደህንነት ወዳለው ወደ ታዊላ ከተማ ለመሸሽም በሚያደርጉት ጥረት መንገዱ በአስክሬንና በቁስለኛ ተሞልቶ ነበር። በጣም ብዙ በቁጥር የማይገለጽ ነበር ይላል። እርዳታ ለመጠየቅም የሚያስችል ስልክ ቢኖር ኖሮ ብዙ ቁስለኞችን ጥለን ለመሄድ ባልተገደድን ነበር ሲልም ተናግሯል። ከሰውነት ያፈነገጡ በመሆናቸው ልገልጻቸው የማልችላቸው ነገሮች አሉ። የሚያስቆጭ ደግሞ መገናኛ ብዙሃን ይህንን እውነታ በድምፅና በምስል አለማስቀረቱ ነው። የዓለም ሚዲያ እስካሁን በአልፋሽር ምን
እንደተፈጠረ አያውቅም ሲል በምሬት ይናገራል። በሱዳን ዳርፉር የሚኖሩ የድሮን ጥቃትን በመሸሽ ወደ ተለያዩ አካባቢዎች ተሰደዋል። የፈጥኖ ደራሽ ኃይሎችም መሪዎች የግል ጥሰቶችን መፈጸማቸው ቢያምኑም የጥፋቱ መጠን በጠላቶቻቸው የተጋነነ መሆኑን ይናገራሉ። ሆኖም ሁለቱም ወገኖች በጦር ወንጀል ይጠረጠራሉ። በከተማዋ የነበሩ መገናኛዎች ከጦርነቱ መጀመሪያ አንስቶ በውጊያውና በነዳጅ እጥረት ሳቢያ የኤሌክትሪክ ኃይል ብዙ ጊዜ በመጥፋቱ በጣም የተቆራረጠ ነበር። ብዙም ሳይቆይ ሙሉ በሙሉ ተዘጉ። አንዳንድ ሰዎች ስታርሊንክ መሳሪያዎችን በድብቅ ለማስገባት በሳተላይት ኢንተርኔት መጠቀም ቢችሉም በጣም ውድና ጦሩ ከተማዋን በተቆጣጠረበት ወቅትም በመከልከሉ አገልግሎቱ የተገደበ ነበር። RSFም ያገኘውን መሰል መሳሪያ ሁሉ ያወድም ነበር። ጋዜጠኞች በሁለቱም ወገኖች ለስለላ ትጠቀማላችሁ በሚል ጥርጣሬ ለአደጋ ያጋለጡ ስለነበረ እውነቱ ሳይወጣ ቆይቷል። መሐመድም እንደ ሌሎቹ ሱዳናውያን ሁሉ በሐምሌ 2017 ዓ.ም ወደ ቤቱ መመለስ ላይ ሳለ ከእርሱ በ2 ሜትር ርቀት ላይ ድብደባ ተፈጽሞ ነበር። በጥቃቱ ቢተርፍም ወዲያውኑ መደወል የማይችለውን ስልኩን እንደያዘ ለግማሽ ሰዓት መሬት ላይ እንደተኛ ያስታውሳል። በእርግጥም ስዬ ቢሆን ኖሮ ሞት ነበር ይላል። ድሮኖች በከተማዋ ሲበሩ ቢመለከቱም ሰዎች ከድብደባው ራሳቸውን እንዲከላከሉ ማስጠንቀቅ የሚቻልበት ምንም አይነት መገናኛ ዘዴ አልነበረም። እንዲያውም ኔትወርክ የሌለው ስልክም ቢሆን በሚያሳየው ብርሃን ምክንያት ኢላማ የመሆን ስጋትም ሊፈጠር ይችል ነበር። በርካቶች የእርስ በርስ ጦርነት በመሸሽ በሱዳን ወይም ከሱዳን ውጭ በሚገኙ የመጠለያ ስፍራዎች በመኖር ላይ ናቸው። ድብደባው ሲጀምር ክፍል ውስጥ አልጋ ስር አሊያም ከመሬት በታች ተቆፍሮ ምሽግ ውስጥ ትደበቃለህ ወይንም ወዳገኘው ነገር ከለላ ትፈልጋለህ። አንዳንድ ጊዜ ይህ እጅግ ሞቃታማ በሆነው የአየር ሁኔታ ውስጥ እስከ 7 ሰዓት ሊዘልቅ ይችላል። ምንም ሳትናገር ዝም እንዳልክ ትቆያለህ። የምታየውን መናገር አትችልም በማለት ያስረዳል። መሐመድ በርካታ ህጻናት ሲሞቱም ተመልክቷል። ከሰዓቱ የጸሎት ጊዜ ቀጥሎ የቁርአን ክፍሎችን እናነባለን። ድብደባው ባለ ጊዜ ደግሞ በሰሜን ሲሆን ወደ ደቡብ፣ በደቡብ ሲሆን ደግሞ ወደ ሰሜን እንሸሽ ነበር። በመጨረሻም በጥር ወር ከ2 ወራት በላይ በተደረገ ጉዞ በቻድ በኩል አድርጎ ወታደራዊ መንግስት መቀመጫ ወደ ሆነችው ፖርት ሱዳን ሲደርሱ የአውሮፕላን ማረፊያ ውስጥም እንደደረስኩኝ በግንባሬ ተደፍቼ ስቅስቅ ብዬ አለቀስኩ። በሰላም እደርሳለሁ ብዬ አስቤ አላውቅም ነበር ብለዋል። ምንም እንኳን መሐመድ አሁን ሰላማዊ ቦታ ቢገኝም ማንነቱን የሚገልጽ ሰነዶች ሁሉ በጦርነቱ አጥቷል። ሰነዶቹንም መልሶ ለማግኘትም ከቢሮክራሲው ጋር ሌላ ትግል ገጥመዋል። መሐመድ ሱሊማኒ በፖርት ሱዳን ህይወቱ ዳግም ለመቋቋም እየጣረ ነው። ለ22 ቀናት ወደ ተለያዩ ቢሮዎች ተመላልሻለሁ። በመጨረሻ እናትህንና ሌሎች ምስክሮች ይዘን አሉኝ። እኔስ ፈጣሪ ይመስገን ምስክሮቼን ስለነበሩኝ አቀረብኩኝ። ነገር ግን በጦርነቱ ምክንያት ማንም የሌለው ሰው እጣ ፋንታ ምንድን ነው? አሁን መሐመድ ከዓለም ጋር ተገናኝቷል። ሆኖም ከተመለከተውና ካጋጠሙት ልምዶች አንጻር ዓለም ለሱዳን ፊቷን እንዳዞረች ይሰማዋል። ዓለም ላይ ዓለም አቀፍ ህግ የሚባል ነገር የለም ይላል በምሬት። የተባበሩት መንግስታት የሚባል ነገርም የለም። ሰብአዊ መብት ድርጅትን ቢኖር ኖሮ በአልፈሽር ሰዎች በየዕለቱ እንዲህ አይሞቱም፣ አይራቡም፣ አይጠሙም፣ በድሮንም በፈንጂም አይደበደቡም ነበር። ተኩስ አቁም የለም፣ መድኃኒት የለም፣ መሰረታዊ የህይወት መቋቋሚያዎችም የሉም። የዓለም የሱዳንን ሰብአዊ ፍላጎት ማሟላትም ሆነ ጦርነቱን ማስቆም አልቻለም። የተባበሩት መንግስታት በ2026 ግምገማው ያስፈልገኛል ካለው $2.87 ቢሊዮን ውስጥም እስካሁን የተሟላው 16.2% ብቻ ነው። መሐመድ ሱሊማኒ አሁን የሚያያዝ ሱዳን የተከፋፈለችውና ህዝቧ የተበታተነበት ሀገር ናት። ሆኖም የታሪኩን እውነት መናገር ትልቅ ፋይዳ እንዳለውም ያምናል። በእርግጥ የተከሰቱት ነገር ግን ለመተረክ እንዲት ነፍስ ያልተረፈችባት አጋጣሚዎችም አሉ። ትውስታው እኛ ጋር ብቻ ይቆያል እስከምንሞት። ግን ቀጣዩ ትውልድ በትውልድ ሀገሩ በክብርና በኩራት ይኖር ዘንድ ሁኔታው እንዲስተካከል እውነቱን እንናገራለን። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ ቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ፣ ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።